ትርፍ ትራስ አስፈላጊ ከሆነ እናመጣና መሀል ላይ አድርገን ከዛ በኋላ እኔም አልጠጋም አንተ ማስጠጋም ተማምለን እንተኛለን ማለት ነው። ችግር አለ አብረን እንትን እንላለን፣ እራት እንበላለን። ሻወር መውሰድ ካለ ሻወር መውሰድ ደክሞኛል እያልክ ነበረ። ቀለል ይበልክና ከዛ በኋላ እኔ ደግሞ የተፈጠረው ነገር እነግርሃለሁ። ሄርሜኒ ምንም የምረጋጋው ነገር የለም። በጣም እያስጨነቀኝ ነው። ጌታ ምንም አንቺ ነሽ ያስጨነቅሽኝ ያለሽው። ብቻ እንደ የመጣሁት ሩም ፈልጌ ነው። እኔ ከአንተ ጋር ላድር ነው የመጣሁት። ሌላ ሩም ይዛለሁ። ምን ችግር አለው? ችግር አለው? እንደ ሄርሜኒ እንደ በዚህ ልክ ከመጀመሩ መዳት ነው የጀመርሽ ከእኔ ጋር አስታካብት ነው እኮ ነው እኮ ሰርፕራይዝ። እንኳን ደህና መጣህ። ደህና ነህ? እንዴት ነህ? አይዞን አትደንግጥ። እኔ እንዲህ ጎበዝ ነኝ ታውቃለህ። ደህና ነህ? እንዴት ነህ? እንዴት መጣሽ? ምን ነው እንዴ? ምንድነው የምትደነግጠው? እና ምን ጉድ እንዳደረኩህ ቁልፍህን ከየት እንዳገኘው ብነግርህ አታምነኝም። ከየት መጣሽ? ስላየኸኝ ደስ ብሎኛል። ያስኩትን ነው በሚያውቅሽ በየሆነ ነገር አወቅኩኝ። እኔ ቀላል ሰው እንዳልመስልክ። ከዛ በኋላ ቤት እንቅልፍ እምቢ ሲለኝ መጣሁኝ። ጊዜ እናሳልፋለን፣ ራት እንበላለን። ሰዓቱን አይተሽዋል? እንኳን ደህና መጣህ። በሶስት ሰዓት ምን ትሰሪያለሽ? እኔ ነው ችግር አለው። አስፈላጊ ከሆነ እሄዳለሁ፣ ግን ደግሞ ስታየኝ ደስ ይለኛል። ደስ ይልካል ብዬ አሰብኩና ቁልፍን እንዴት አድርጌ እንዳመጣሁኝ አልገባክም። ከዛ ደግሞ አዝረክርከው ነበረ ግን ፏፏ አድርጌ ጠበቅኩክ። እንኳን ደህና መጣህ። ደህና ነህ? ውሎ አሪፍ ነበር? ምንድን ነው የምትሸሽ? እኔና እዚህ ጋር ቁጭ ብለን እራት እንበላለን። በቃ ደስ የሚል ሲጀመር መጀመሪያም ይሄን ነበር የምትፈልጊው። መጀመሪያም አቤል ነው ይሄን ነገር የጠነሰሰው። ከዛን አንቺ ደግሞ ትክክለኛዋ መሪ ተዋናይሽ ከዛን በዛው ፍራንክ እያስመሰልሽ እቅድሽን ስትራቴጂሽን ታካሂጃለሽ። ናፍቀኝ ነበር ይላል። ናፍቀኝ ነበር በጣም ለጠፍኩት ቻፕስቲኬን። ከዛ በኋላ ቁልፍህን እንዴት እንዳገኘሁት የበር ቁልፍህ አልነበረማ እኮ አብረን እንተኛለን ከፈለክ ማለቴ። እሺ ነው ቁጭ ነው እንጂ አብረን እንተኛለን። ያንቺስ ከፋ። እኔ ስራዬ ብዬ አስቤበት ነው የመጣሁት። አልሄድም። እንዴት ስራዬ ብዬ ማለት በቃ እዚህ እመጣለሁ። እንደ እኔ ቤት ያደርኩት ምን እሰራለሁ? መጣሁኝ በቃ መኪና ውስጥ አገኘሁት ቁልፍ ግን ከዛ እንዴት ነው መኪና ውስጥ የምታገኘው? በቃ ነገር አገኘሁት። አብርሽ ወይኔ ጉዴ። ናስቲ ናዚ አውጭ የመጣሽ ተኝ። አረ ኤርሚላ ድርቅናሽ አይና ወጣ ማለት ነው። ከፈለክ በመሀላችን እዚህ ጋር እንደዚህ ትራስ እናደርግና እኔ በዛ በኩል አንተ በዚህ በኩል ታድራለህ። ወይ ታዲያ ነው ሰዓቱ ነው እግዚአብሔርን 3:20 ነው የሚለው። ይሄው እኮ ምን ችግር አለው? ሰዓቱን አይደለም እኮ ሆና በሽ ነው ተዋወቃለን። ከዛ ባለፈ እኔ መምጣት ሊያስደነግጥ ይችላል። በቃ ተረጋግተን ራት እየበላን ማለት ማውራት እንችላለን። ከዛ ቃኔ ዛሬ በጣም ደብሮኝ ነበረ ምናምን ዛሬ ማለት ነው ደብሮኝ ነው አልኩት በጣም። ለምን አትለኝም እንዴ? ኧረ ሄርሜላ እፈሪ። ትናንትና እዛ ጋ እናንተን ለማስማማት ነው ያንቺ የእሱን ሞዴል ሊገልጽልሽ ነው ምናምን እንደዛ ስትይ ነበረ። ዛሬ ደግሞ ሌላ ታሪክ ነው የምትፈጥሪው። ምንድን ነው አላማሽ? ቆይ ትናንትና እኮ ሩታ እውነቷ ነው። ምን ለማድረግ ነው እየሞከርሽ ያለሽው? አንቺ ምንድን ነው ለማሳየት እየሞከርሽ ያለሽው? ማለት ሀሳብሽን ግልጽ ብታደርጊው። በፕራንክ እያስመሰልሽ የልብሽን ነገር ነው ሁሌ የምትሰሪው ማለት ነው። ደግሞ እየሰማኝ ያለው በቃ የሚሰማውን ነገር ብቻ ነው እያወራኝ ያለው። ምን ግራ የሚያጋባ ነገር የለም። አሁን ነገር እኮ በቃ እንደ እውነቱን እኮ ነው። ልጁን ግራ አታጋቢው። አንዴ የሚያስታርሰው ትመስያለሽ፣ አንዴ ደግሞ የሚያለያይ ሰው ትሆኛለሽ። ልጁን እኮ ግራ እያጋበሽ ነው። እንደዚህ እየነካካሽ እየደባበሽ እየሳምሹ ታዲያ ውስዋስ ውስጥ እየከተትሹ ልጁን እንዴ
እንዴት ነው ልጁ ግራ የማይጋባው? ኧረ ሄርሜላ እንደው በፈጠረሽ እንዴ! ስለዚህ ኖርማል ነው ደግሞ ናፍቀኸኛል። ኖርማል ነው ብላ ሳመችው። ጉድ! ኧረ ጉድ ነው! ኧረ ሄርሜላ ዘንድሮ ልታሳብጅን ነው። እመቤቴ አምላኬ! ኧረ ይደብራል። ስለ ሴት አምላክ ብለሽ እንደው ታዩ በቃ ልጁን እንዴ! አብርሽ ምንም መጨነቅ ነገር የለም። እንደዚህ እንደውም ማየት አልፈልግም። አብርሽ ውስጥ ያለ ነው እንጫጫ ሰው ድምፅ ይሰማል። ቢያንስ ስለሚሰማ ስለማይሰማ አይደለም መሄድ አለብሽ። በቃ እሺ፣ እንደዚህ ነው የምታከብረኝ? እንደዚህ ነው ይቅርታሽ። በጣም በቃ በሌሊት ነገር እናወራለን። በቃ ምን ተንኮል ያሰብኩ መስሎኝ ነበር። ምንም ተንኮል ስላላሰብሽ አይደለም። በቃ እኔ የምታደርጊኝ ፕሊዝ። ስለዚህ መሄድ አለብሽ እንዴ የሚለው በዚህ ልክ እንኳን እኔን እንትን ማለት አትሞክሪ። አንድ በጣም እያካበደ እኔ እንዲደብረኝ ትፈልጊያለሽ? ሁሌም ለአንተ ደስታ ነው የምኖረው ትይኝ የለ እንዴ? ስለዚህ ለእኔ ደስታ የምትኖሪ ከሆነ በቃ ይችል